ጤና ይስጥልን የተወደዳችሁ እንዴት ናችሁ? አርሰናል በኤምሬትስ ስቴዲየም ብሬንትፎርድን 2-0 በሆነ ውጤት አሸንፏል። ጨዋታው በጣም አስፈላጊ መርሃ ግብር ነበር። ከባድ ጨዋታ ነበር። ነገር ግን ዋናው ማተር የሚያደርገው 3 ነጥብ እንደነበረ የተመለከትንበት ጨዋታውም በጥሩ መንገድ የተጠናቀቀበት ሚኬል ሜሬኖ አርሰናል ላይ በደንብ እየሰራ በደንብ ጥሩ አስተዋጽኦ እያደረገ ያለ ተጫዋች ነው። በፈረንጆቹ የጎርጎሮሳውያኑ 2025 እየተጠናቀቀ ይገኛል። በ2025 29 የግብ ተሳትፎ አለው። ትናንትና አንዱን አስመዝግቧል። በአስገራሚ ሁኔታ አርሰናልን ጨዋታው ላይ ያቆየ ግብ አስቆጥሯል፣ ጫና ውስጥ እንዳይገባ። ከዛ በተጨማሪም የሚኬል አርቴታ ቡድን የኋላ እንዲያሸንፍ የሱ የመክፈቻ ግብ በጣም አስፈላጊ ነበረች። ጨዋታው ላይ ቡካዮ ሳካም ሌላ ግብ አስቆጥሯል። ለሁሉም በዝርዝር ጨዋታውን እንመለከታለን። የዝውውር ጉዳዮችንም ይዘናል። ትናንትና ስናነሳ የነበረው የሉዊስ ስኬሊ ጉዳይ ላይ አዲስ መረጃዎች ወጥተዋል። በስፋት እንመለከተዋለን። ከጨዋታው ውጪ ሌሎች ዝውውሮችንም እናነሳለን። በተለይ ደግሞ ከኢንትራክ ፍራንክፈርት ጋር በተያዘ ቢልድ እንዲሁም ደግሞ ስካይ ጀርመኒ ይዟቸው የወጡት ዘገባዎች ያሉ አርሰናልና ኢንትራክ ፍራንክፈርትን የሚያገናኙ ሌሎችንም አጫጭር ጉዳዮች የነገርኳችሁ እቆያለሁ። ጨዋታ ላይ ትኩረት እናደርጋለን። ትናንትና ብዙዎቻችሁ ግምቶቻችሁን ልካችሁልን ነበረ። በተለይ ደግሞ ከጨዋታው ጋር በተያዘ የሚኬል አርቴታ ቡድን ጉዞው ምን ይመስል ነበረ ስንል ስናነሳ ነበረ። ትናንትና ከጨዋታው አስቀድሞ የኦፕታ ሱፐር ኮምፒውተሮችን ግምት ካነሳን በኋላ እናንተን ግምት አስቀምጡልን ብለን ነበር። ከጨዋታው አስቀድሞ የሰጣችኋቸው መልእክቶች ነበሩ። አርሰናል 3-1 በሆነ ውጤት ያሸንፋል ያለን ሳህሌ አይሉ የተባለ አድማጫችን ነበረ። አብዛኞቻችሁ 3-1 ግምትን አስቀምጣችኋል። አንዱ አለም በተመሳሳይ የ3-1 ውጤት ገምቶ ነበረ። ኢሱ ሀብታሙ አርሰናል 3-0 ብሬንትፎርድን ያሸንፋል ብሎ ነበረ። በላይ 4-1 በሆነ ውጤት ይጠናቀቃል ብሎ ነበረ። አህመዲን ሙሐመድ 3-1 በሆነ ውጤት ብሎ ነበረ። በተለይ ደግሞ ሌላ አድማጫችን መስፍን ነኝ ያለን አድማጫችን ዴክላን ራይስ በትክክል ይገባዋል፣ ፍትሃዊ ምርጫ ነው የሚል መልእክቱን ልኮልናል። ትናንትና በተለይ ከሰሞኑ ስለ ዴክላን ራይስ በደንብ በዝርዝር ስናነሳ ነበር። አዱኛ አለማየሁ 3-0 በሆነ ውጤት ብሎ ገምቶ ነበረ። አርሰናል 2-0 ብሎ ግምቱን ያስቀመጠልን ታደለ መኮንን ነው። በትክክል የገመተ አድማጫችን ነው ታደለ። አርሰናል 2-0 ያሸንፋል ብሎ ነበረ። አርሰናል ላይ ጎል መቆጠር አብቅቶ ቢያንስ በ3 ጨዋታዎች ላይ ጎል አይቆጠርበትም ብዬ ተንብያለው ብሎናል። አበራ በላከልን መልእክት የዛሬው 3-0 አልቃል፣ ሳካ ጎል ያስቆጥራል ብሏል። የሳካን ግምት ተሳክቶለታል። ነገር ግን ጨዋታው 2-0 ነው እየተጠናቀቀው። ይልማ 4-1 በሆነ ውጤት ይጠናቀቃል። ቪክተር ዮኬሬሽ ዛሬ ጎል ያገባል ብሎን ነበረ። በመጨረሻ ደቂቃዎች ላይ ነው ቡካዮ ሳካንም ያገባል ብሎን ነበረ ዜዶ። ነገር ግን ቪክተር ዮኬሬሽ የመጨረሻ ደቂቃዎች ላይ ነበር ወደ ሜዳ የገባው። አርሰናል 4-1 በሆነ ውጤት ያለን ዜዶ ነው። ሌላኛው አድማጫችን ሳምራት ወርቁ ትንሽ ስጋት አለ፣ ምናልባት ቀድሞ ሊያገቡ ይችላሉ፣ ሆኖም ጨዋታው በአርሰናል አሸናፊነት ይጠናቀቃል ብሎ ነበር። በተለይ ዊሊያም ሳሊባና ትሮሳርድ ከገቡ በኤማኑኤል ፔቲ ግምት እስማማለሁ ብሎ ነበር። ኤማኑኤል ፔቲ 2-0 ሳይሆን 3-0 በሆነ ውጤት ነበረ የገመተው። ወንድሙ የገመተው ደግሞ ፒርስ ሞርጋን ድንቅ መልእክትን ያስተላልፈው ብሏል። ፒርስ ሞርጋን ትናንትና ካነሳቸው ጉዳዮች መካከል የአርሰናል ቡድን ዘንድሮ ዴሊቨር ማድረግ አለበት እና እንደዚህ ጎረቤቶችን የሚንጫጩትን በሙሉ ዝም ማስበያ ዋንጫ ያስፈልገናል፣ ያንን ሊሰጡን ይገባል፣ ዘንድሮ የተሻለ ቡድን አለን ሲል ነበረ። አርሰናል ላይ እየተሰጡ ያሉ አስተያየቶች ፍትሃዊና ሚዛናዊነት የጎደላቸው ናቸው። አስተያየቶችን ፉርሽ አድርጎ ይህንን ጨዋታ አርሰናል ዘና ብሎ ያሸንፋል 3-0 ብሎናል። በተለይ ምርጥ ማን ነው ብለን ጠይቀን ነበር። በተለይ የወሩ ምርጥ ጁሪን ቲምበር እና ዴክላን ራይስን በተመለከተ በአርሰናል በኩል የወሩ ምርጥ ትሮሳርን ጨምሮ ማን ነው ምርጥ እናንተ የምትሉትን ላኩልን ብለን ነበር። ጁሪን ቲምበር ብሎናል። ሙሐመድ ሀሰን በተጨማሪ ዴክላን ራይስም ይገባዋል የሚል መልእክት መጥቶልናል። ላየነው ሙላለም ሰላም ምርጦች እንዲሁ የዝውውር ወሬዎችን ነገ በዝግጅታችሁ ላይ በስፋት አቅርቡ ብሎን ነበረ። በስፋት እናነሳለን በዛሬው ጉዳያችን ላይ። አመልማል አህሙ ለኔ የታ ቲምበር የወሩ ምርጥ ነው የሚል መልእክት ተልኮልናል። ከዛ በተጨማሪ ሳሊባ
ሳሊባ ጉዳቱ ምን ደረሰ? ትናንትና ጨዋታ ላይ አልተሰለፈም፣ እናነሷለን። በጨዋታው ላይ አርሰናል ጥሩ ጀምሯል። 11ኛው ደቂቃ ላይ ትናንትና ሚካኤል ሜሬኖ ግብ ካስቆጠረ በኋላ በጣም በጥሩ መንገድ ቀጥሎ ነበረ። ከነገር ግን ከ25ኛው ደቂቃ በኋላ በብሬንትፎርድ በኩል በጨዋታ ቁጥጥርም ወደ ግብ ተሳትፎም የገባበት ነበር። በተለይ በመጀመሪያው አጋማሽ ላይ ዳቪድ ራያ በጣም ጥሩ ሴቭ አድርጎ ተመልክተናል። ያ ሴቭ ደግሞ በጨዋታው ላይ ትልቅ ለውጥ ፈጣሪ ነበረ። ኬቨን ሻደ የሞከራትን ኳስ በጣም በጥሩ መንገድ ሴቭ አድርጎ አርሰናልን ጨዋታ ውስጥ አቆይቶ ነበረ። ጨዋታው 2-0 ተጠናቋል። የሚኬል አርቴታ ቡድን በኤምሬትስ በዚህኛው የውድድር ዘመን 11 ጨዋታዎችን አድርጎ አንድም ጨዋታ አልተሸነፈም። 3 ግቦችን ብቻ ነው ያስተናገደው። 10 ጨዋታ አሸንፏል። አንድ ጨዋታ ባቻ ውጤት አጠናቋል። 8 ጨዋታዎች ክሊንሺት የተመዘገበባቸው ናቸው። ከአንድ በላይ ግብም በአርሰናል ላይ ኤምሬትስ ላይ ተቆጥሮ አያውቅም። ዘንድሮ በ8ቱ ጨዋታዎች ላይ ደግሞ ምንም ግብ ሳይቆጠርበት የወጣ ቡድን ነው። በጣም ጥሩ በጣም ቆንጆ ጨዋታ አልነበረም በአርሰናል በኩል ስንመለከተው በብቃት ደረጃ። ነገር ግን ዋናው ማተር የሚያደርገው አርሰናል አስፈላጊውን 3 ነጥብ ይዞቷል። አሁን 18 ጨዋታዎችን ሳይሸነፍ ተጉዟል የሚኬል አርቴታ ቡድን። 24 ጨዋታዎች ደግሞ ይቀራሉ በቀጣይ የፕሪሚየር ሊግ መርሃ ግብሮች ላይ። በአጠቃላይ በተለይ በፕሪሚየር ሊጉ ላይ በ33 ነጥቦች እየመራ ይገኛል። 20 ንጹህ ግቦች አሉት። 14 ጨዋታዎች ተደርገው ከማንቸስተር ሲቲ ጋር በ5 ነጥብ ልዩነት ከአስቶን ቪላ ጋር በ6 ነጥብ ልዩነት እየመራ ይገኛል። ወደ በኋላ ላይ አንድ ጉዳይ አነሳላችኋለሁ። ቲዮ ዋልኮት አርሰናል በዋንጫ ፉክክሩ ላይ መፍራት ያለበት ቸልሲ ነው ብሏል። እናነሷለን። የእናንተን ሀሳብም ጻፉልን። ቸልሲን መፍራት አለበት ወይ? አርሰናል በዋንጫ ፉክክር ላይ ቸልሲ ትክክለኛ የዋንጫ ተፎካካሪ ነው ብላችሁ ታስባላችሁ? እናነሷለን። የእናንተን ሀሳብ ደግሞ ጻፉልን። ቤን ዋይትን በተመለከተ እንቅስቃሴዎቹ እንዴት ነበሩ? ትናንትና የጨዋታው ኮከብ ተብሎ ተመርጧል። በተለይ ደግሞ ረጅም ሳምንታት በደንብ ብዙ ደቂቃዎችን ሙሉ 90 ደቂቃ አንድ ሙሉ ጨዋታ ከተጫወተ ረጅም ጊዜ ተቆጥሯል። ከብሬንትፎርድ ጋር ተጫውቶ የማን ኦፍ ዘ ማች ፐርፎርማንስ አሳይቶ የጨዋታው ኮከብም ተብሎ ተመርጧል። ከዚህ ከተጫዋቹ ጋር በተያዘ ሚኬል አርቴታም የሰጠው አስተያየት አለ። አስቀድሜ ራሱ ቤን ዋይት ያነሳውን ጉዳይ ላንሳ። ወደ ሜዳ መመለሴ በጣም ጥሩ ነገር ነው ብሏል። ብዙ ጨዋታዎችን እየተጫወትኩ አልነበረም በዚህኛው የውድድር ዘመን። የማይታመኑ ድንቅ ብቃት ላይ ያሉ ተጫዋቾች አሉ በሜዳ ላይ፣ እነሱን መደገፍ ነው ያለበት። ማንም ተጫወተ ማንም አልተጫወተ እንደ ጋራ ነው የምንቆየው። እነሱን መደገፍ አለብህና እድሎችን ስታገኝ ደግሞ ልክ እንደ ዛሬው ፐርፎርም ማድረግ አለብህ ይላል። አርሰናል በሊጉ ላይ ቤስት ስኳድ ነው ወይ ያለው ዴብዙንም በተመለከተ ተጠይቆ ነበር። አላቅም የሚል ምላሽ ነው የሰጠው። በእርግጥ ይላል በየቀኑ ከነዚህ ተጫዋቾች ጋር ልምምድ መስራት የማይታመን ነው። በጣም አስገራሚ ተጫዋቾች ነው ያሉት። ለምሳሌ አንዳንድ ተጫዋቾች በየትኛውም ፕሪሚየር ሊግ ቡድን ውስጥ በቋሚነት መጫወት እየቻሉ እዚህ ግን ደቂቃዎችን የሚያገኙ ተጫዋቾች አይደሉምና እንደዚህ አይነት ነገሮችን እየተመለከተን እንገኛለን ብሏል። ሚኬል አርቴታ በጣም ደስተኛ ነኝ ለቤን ዋይት ብሏል። በጣም ፐርሶናሊቲው የሚያስገርም ነው። ብዙ ደቂቃዎችን እየተጫወተ አልነበረም። ምክንያቱም ደግሞ በጁሪን ቲምበር የተለየ ብቃት ጁሪን ቲምበር የሚነካ ተጫዋች አልነበረም ነው። ሚኬል አርቴታም ያንን አስተያየት ሰጥቷል። አቲቲዩዱ ባህሪው በጣም ፖዚቲቭ ነው። ከዛ በተጨማሪም እድሎች በተሰጡት ቁጥር ደግሞ እንደዚህ ፐርፎርም ሲያደርግ የተለየ ተጫዋችነቱን በደንብ የሚያሳይ ነው። ለሱ ወደ ሜዳ በመመለሱ በጣም ደስተኛ ነኝ፣ የተለየ አይነት ተጫዋች ነው የሚል አስተያየቱን ሰጥቷል። ከሚኬል አርቴታ ጋር በተያዘ እነዚህን የተመለከቱ አስተያየቶችን ሰጥቷል። ሌሎችንም ጉዳዮች አንስቷል፣ መለስበታለሁ። ከቡካዮ ሳካ ጋር በተያዘ ግን ትናንትና ግብ አስቆጥሯል። ቤን ዋይት የጨዋታው ኮከብ ተብሎ በተመረጠበት ጨዋታ ላይ ለምሳሌ ቪክተር ዮኬሬሽ፣ ቡካዮ ሳካን፣ በሬቼ ኤዜን፣ ጁሪን ቲምበርን ቀይሮ ማስገባት የአርሰናል ስኳድ ምን ያክል ምርጥ እንደሆነ በደንብ የሚያሳይ ነው። ባለፈው ሳምንት በጣም ከባድ 3 ጨዋታዎች ነበሩብን የሚል አስተያየቱን ሰጥቷል ቡካዮ ሳካ ከጨዋታው መጠናቀቅ በኋላ። ዛሬ ግን ጨዋታውን ማሸነፍ ስራችንን ማጠናቀቅ ነበረብን፣ ያንን ነው ያደረግነው ብሏል። የመጀመሪያ አጋጣሚ ነበረኝ ግብ ለማስቆጠር ተቃርቤ ነበረ፣ ነገር ግን አልተቆጠረም። በሁለተኛው ግን እድሉን ሳገኝ በጥሩ መንገድ ተጠቅሜበታለሁ ብሏል። አሁን ቡካዮ ሳካ በፕሪሚየር ሊጉ ላይ 77 ግቦችን ከዛ በተጨማሪ በአጠቃላይ 103 የግብ ተሳትፎ ግብና አሲስቶቹ ሲደመሩ 103 ላይ ደርሷል። በዚህ ቁጥር ላይ የሚቀመጥ የአርሰናል ተጫዋች ከዚህ በፊት ሮበርት ፒሬዝ ነበረ። ከሮበርት ፒሬዝ ጋር ሌላኛው 7 ቁጥር ቡካዮ ሳካ ይህንን ቁጥር ተስተካክሏል። ለሁሉም ትናንትና በጣም ጥሩ ተጫውቷል። ከሚኬል አርቴታ
አርቴታ ጋር በተያያዘ ስለ ሚኬል ሜሬኖ ተጠይቆ ነበረ። በጣም ድንቅ ተጫዋች ነው፣ በተለይ ደግሞ እንደ 9 ቁጥር ቡድኑ በፈለገኝ ቦታ ላይ እጫወታለሁ የሚል አስተያየቱን ይሰጣል ሚኬል ሜሬኖ። ሚኬል አርቴታ ደግሞ ተጫዋቹን በተመለከተ ከነሳቸው ጉዳዮች መካከል በዋነኝነት በተለይ ባለፈው ውድድር ዘመን ጀምሮ ስጋት ውስጥ ነበርኩ ወይ በተለይ አጥቂ ካስፈረምክ እንዴት ይሆናሉ ብለ ሚኬል ሜሬኖም ሆነ ጋብሪኤል ሱስ ከኤቨርስ ባይጎዱ ኖሮ ለአርሰናል ስጋት አይሆንም ነበር ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታ ትናንትና ፖስት ማች ጋዜጣዊ መግለጫው ላይ ካነሳቸው ጉዳዮች መካከል አንዱ ይህንን የተመለከተ ነው። ብዙ የተማርኩበት ነው ከባለፈው አመት ጀምሮ በተለይ እንዴት ልንሆን ነው 9 ቁጥር የምናስፈርም ከሆነ እንዴት ጋብሪኤል ኢየሱስን ከኤቨርሰን እንጠቀማለን የሚል ስጋት ነበር። ለሚኬል ሜሬኖም ተመሳሳይ ነው። ባለፈው የውድድር ዘመን አብዛኛውን ጊዜ 9 ቁጥር ሆኖ የተጫወተ ተጫዋች እንደነበረ ይታወቃል። በጣም ነው የምወዳቸው። ምንድነው የምናደርገው? እንዴት ነው የምናጫውታቸው? እንዴት ነው አንድ ላይ የምናደርገው ነገሩ? እንዴት ነው የምንቆጣጠረው የሚል ነገር አስብ ነበረ። ዋናው ችግሩ በተለይ ደግሞ አልቀጠለም። ምክንያቱም ደግሞ ተጫዋቾቹ ተጎርቷልና አሁን እዛ ላይ እንተው ሲመጡ በሙሉ ወደ ሜዳ ሲመለሱ እናስብበታለን የሚል አስተያየቱን ሰጥቷል። ትናንትና ግን በአርሰናል በኩል ጉዳቶች ነበሩ። ከኤቨርስ አሁንም አልተመለሰም። በኤምሬትስ ስቴዲየም ጨዋታውን ሲከታተል ነበር። ጋብሪኤልና ዊሊያም ሳሊባ ከቡድኑ ጋር በቅርብ ርቀት ከቡድኑ ጀርባ ነው፣ ከተጫዋቾቹ ከተቀያሪ ተጫዋቾች ጀርባ ነው ጨዋታውን ሲመለከቱ ነበር። ሊያንድሮ ትሮሳር አልነበረም። ክሪስቲያን ሞስኬራ ተቀይሮ ወጥቷል። በጉዳት ምክንያት በጁሪን ቲምበር ተቀይሮ ወጥቷል። ዴክላን ራይስ መጠነኛ ጉዳት አጋጥሞት ተቀይሮ ወጥቷል። ምቾት አልሰጠውም ነበር። እንግዲህ በቀጣይ ቀናት በተለይ ዊሊያም ሳሊባ በእርግጠኝነት ለአስቶን ቪላ ጨዋታ ይደርሳል። ኤማተር ኦፍ ዳይስ ሲል ነበረ። ትሮሳርንም በተጨማሪ ኤማተር ኦፍ ዳይስ ብሎ አስተያየት ሲሰጥ ነበር። በቀናት ልዩነት ወደ ሜዳ ይመለሳሉ ብሏል። ለቀዳሚው የአስቶን ቪላ ጨዋታ ይመለሳሉ ተብሎ ይጠበቃል። ነገር ግን የሞስኬራ ጉዳይ የዴክላን ራይስ ጉዳይ የሕክምና ምርመራ ዛሬ ይደረግላቸዋል፣ እንለያለን በቀጣይ የሚል አስተያየቱን ሰጥቷል ሚኬል አርቴታ። ባለፈው ከሰሞኑም ካነሷቸው ቪዲዮዎች መካከል አርሰናል ዴይ ባይ ዴይ ጨዋታ በጨዋታ ነገሮችን በደንብ ኮንትሮል አድርጎ ይቀጥላል ብለን እንጠብቃለን። ትናንትና ሳነሳ ነበር ከ9 ጨዋታዎች በቀጣይ አርሰናል ከሚያደርጋቸው የትናንትናውን የብሬንትፎርድ ጨዋታ ጨምሮ 15 ነጥቦችን ጥሎ ነበር። 7 ነጥቦች 12 ነጥብ ብቻ ነበረ የሰበሰበው። አንደኛውን ስራ አንድ ብሎ ጀምሯል። ባለፈው የውድድር ዘመን ኤምሬትስ ላይ ከብሬንትፎርድ ጋር በአቻ ውጤት 1-1 በሆነ ውጤት ነበር ያጠናቀቀው። ዘንድሮ ግን ካፒታላይዝድ አድርጎ ያንን ወደ 2-0 በሆነ ውጤት አጠናቋል። ባለፈው የውድድር ዘመን አርሰናል ካልተሳሳትኩ ወደ 14 ጨዋታዎችን በአቻ ውጤት አጠናቆ ነበረ። ከነዚህ 14 ጨዋታዎች መካከል ደግሞ ከ9 ጨዋታዎች በቀጣይ አርሰናል ከሚያደርጋቸው 9 ጨዋታዎች የሚጠቀሱ ናቸውና በተለይ ሁለቱን ብቻ ያሸነፈ በአንዱ የተሸነፈበት ከዛ በተጨማሪ በ6ቱ ያቸው ውጤት ያስመዘገብበት ነበረ ነው። ከ14ቱ 6ቱ የተመዘገቡት አርሰናል በቀጣይ ከሚገጥማቸው 9 ቡድኖች መካከል ነው። አንዱን አሸንፎ ጀምሯል። ቀጣይ ደግሞ ወልቨስን ከሜዳው አስቶን ቪላን ከሜዳው ውጪ ወልቨስን በኤምሬትስ ስቴዲየም ይገጥማል። ቪላ ፓርክ ላይ የሚደረገው ጨዋታ በደንብ ይጠበቃል። ባለፈው የውድድር ዘመንም ወደ ቪላ ፓርክ ሄዶ የሚኬል አርቴታ ቡድን አሸንፎ ነበረ። ያንን ማስቀጠል አለበት። እንደባለፈው አመት በደንብ ብዙ ነጥብ መጣል የሚፈቀድ ጊዜ እንዳልሆነ በደንብ መናገር ይቻላል። በስፋት የሚነሱ ዝርዝር ጉዳዮች አሉ። ከቸልሲ ጋር በተያያዘ የቅድም ሳነሳው የነበረው ጉዳይ አለ። በተለይ ደግሞ የቲዮ ዋልኮት አስተያየት በጣም አነጋጋሪ ነው። ቲዮ ዋልኮት ባለፈው የውድድር ዘመን አርሰናል ብዙ ነጥቦችን የሚጥለው ባቸው ውጤት በማጠናቀቅ ነበረ የሚል አስተያየቱን ሰጥቷል። ዘንድሮ ደግሞ ቸልሲ ብዙ የቀይ ካርዶች አሉበት። ነገር ግን የኢንዞ ማሬስካ ቡድን ትክክለኛ የአርሰናል የዋንጫ ተፎካካሪ ነው፣ አርሰናል ቸልሲን ሊሰጋው ሊፈራው ይገባል የሚል አስተያየቱን ሰጥቷል። ነገር ግን ከትናንትና ጨዋታ ምሽት 3-1 በሆነ ውጤት ከተሸነፈ በኋላ አርሰናል ጋር 1-1 በሆነ ውጤት ቸልሲ አጠናቆ እንዳሸነፈ ከተቆጠረ በኋላ ትናንትና 3-1 በሆነ ውጤት በሊድስ ዩናይትድ ተሸንፏል። ከጨዋታው በኋላ አርሰናልና ቸልሲ የ9 ነጥብ ልዩነት አላቸውና ምን ያክል እንግዲህ
ቲዮ ዋልኮት ሀሳብ ያነሳል። በደንብ የታይትል ኮንቴንደር የሚሆን ቡድን አይመስልም ቸልሲ። ነገር ግን ያንን አስተያየት ሰጥቷል። ለሁሉም በጣም አነጋጋሪ የሚባል ጨዋታ ነበረ ማለት ይቻላል። የቸልሲም ጨዋታ ከትናንትናው ነጥብ መጣል በኋላ አርሰናልና ቸልሲ 9 ነጥብ ልዩነት አለ። በማዕከላቸው 14 ጨዋታዎች ብቻ ተደርገው ይህንን ያክል ሰፊ የነጥብ ልዩነት መኖሩ በጣም የሚያስገርም ነው። አርሰናል እንግዲህ በቀጣይ ቪላ ፓርክ ላይ ቪላን ይገጥማል። ወልቭስ በሜዳው ይገጥማል። ኤቨርተን፣ ብራይተን ከዛ በኋላ አስቶን ቪላ በድጋሚ ይመጣል። በተለይ ደግሞ ቪላና ወልቭስን ያሸንፋል ተብሎ ቢጠበቅም ኤቨርተን፣ ብራይተን፣ ቪላ በድጋሚ የሚገጥምበት ጨዋታ በጣም ወሳኝ ናቸው ለሁሉም። ተከታታይ ጨዋታዎችን በስፋት በቀጣይ ቀናትም እናነሳለን። ከአርሰናል ጋር በተያያዘ 18ኛ ተከታታይ ጨዋታውን ሳይሸነፍ የተጓዘበት ነው። በእነዚህ 18 ጨዋታዎች 3 ያቸው ውጤት ያስመዘገበበት ማንቸስተር ሲቲ፣ ቸልሲና ሰንደርላንድን ከማንቸስተር ሲቲና ቸልሲ ጋር 1-1 ከሰንደርላንድ ጋር 2-2 በሆነ ውጤት ስታንፈርድ ብሪጅ እና ስታዲየም ኦፍ ላይት ላይ ባቸው ውጤት በኤምሬትስም ከሲቲ ጋር አቻ የተለያየባቸው ጨዋታዎች ይጠቀሳሉ። 15ቱን ጨዋታዎች ግን በአሸናፊነት ነው ያጠናቀቀው። አንድም ጨዋታ አልተሸነፈም። በእነዚህ ጉዞዎች ላይ የ18 ጨዋታዎች ያለመሸነፍ ጉዞ ላይ አንድ አሸናፊ ቡድን ዋንጫ ቡድን እንደዚህ አይነት ጉዞዎችን ሊያደርግ እንደሚችል የሚጠበቅ ነው። ምክንያቱም በእንደዚህ አይነት መንገድ ሊገለጽ ነው የሚችለው ጉዞዎች ማለት ነው። የዋንጫ አሸናፊ ቡድን 18 ጨዋታዎችን ሳይሸነፍ 20 ጨዋታዎችን 30 ጨዋታዎች ላይ በደንብ ተከታታይ ድሎችን እያስመዘገበ የሚቀጥል ቡድኖች ለዋንጫ ትክክለኛ ቡድኖች እንደሆኑ አንዱ ማሳያ ነው። በእነዚህ የ18 ጨዋታ ጉዞ ላይ አርሰናል 39 ግቦችን አስቆጥሯል። 7 ግቦች ብቻ ነው የተቆጠሩበት። በሁሉም ውድድሮች ነው እነዚህ 18 ጨዋታዎች የተመዘገቡት። ከዚሁ ከጉዞ ጋር በተያዘም ሌሎች የሚነሱ ጉዳዮች አሉ። ቡካዮ ሳካ ማሸነፍ ነበር የነበረብን፣ ያንን ነገር አድርገናል የሚል አስተያየቱን ሰጥቷል። በደንብ የተመለከትነውም ያንን ነው። የማይታመን ቡድን ነው። ማንም ተጫወተ ማንም በአርሰናል በኩል ያንን እየተመለከተ እንገኛለን። አርሰናል ስራውን እንደ ቀድሞ የቀጠለበት ነበረ። አንድ ጨዋታ በአንድ ጊዜ መመልከት፣ ስለ ሌላኛው ጨዋታ በቀጣይ ይታሰብበታል። አንዱን ጨዋታ እያሸነፉ መቀጠል፣ ጌም ባይ ጌም ማኔጅ ማድረግ ያስፈልጋል። ያንን ተመልክተናል። ቀደም እንዳልኩት ነው ኤበሬቺ ኤዜ፣ ጁሪን ቲምበር፣ ቡካዮ ሳካን፣ ቪክተር ዮኬሬሽን ቀይሮ ማስገባት በጣም የማይታመን ነው። ገብርኤል ሱስ ደግሞ በተቀያሪ ወንበር ላይ ነበረ ምንም አይነት ደቂቃ ሳያገኝ። እንግዲህ ሊጉን በ5 ነጥብ ልዩነት እየመሩ 3 ነጥብ ይዞ መውጣትም በደንብ ጥሩ ጨዋታ እንደነበረ ለአርሰናል በዛ ደረጃ ሊተረጎም የሚችል መርሃ ግብር እንደነበረ መናገር ይቻላል። ለሁሉም ጨዋታው እንደተመለከታችሁት ሀሳቦቻችሁን ጻፉልን። የቲዮ ዋልኮት ጉዳይ ላይም ይህንን ቻናል ሰብስክራይብ አድርጎ አብራችሁን እንዳላችሁ ይህንን ቪዲዮም ላይክ አድርጋችሁ እየተከታተላችሁን እንደሆነ ተስፋ እናደርጋለን። በቀጥታ ወደ ዝውውር ጉዳዮች አልፋለሁ። ትናንትና ሳነሳው የነበረው የማይልስ ሉዊስ ስኬሊ ጉዳይ ከቸልሲ ጋር በተያያዘ ቸልሲ ጥያቄ አቅርቧል። ቶማስ ቱዌል በተለይ ደግሞ ተጫዋቹ በዓለም ዋንጫ ላይ መሳተፍ የሚፈልግ ከሆነ በአርሰናል ውስጥ በደንብ መጫወት መሳተፍ እንደ ባለፈው ዓመት የጌም ታይም ማግኘት አለብህ የሚል ሀሳብ ሲያቀርቡለት ነበር። በአርሰናል በኩል ይህንን በቀጣይ ዓመታት የአርሰናልን ተከላካይ ስፍራ ይመራል። የቡድኑ ቋሚ ተጫዋቾች መካከል እንዳንዱ የሚቆጠረው ሉዊስ ስኬሊን ይለቋል ተብሎ አይጠበቅም ነበረ። ዝርዝር ዘገባዎች ወጥቷል። ፉትቦል ኢንሳይደር አሁንም በጥር የዝውውር መስኮት አርሰናል ተጫዋቹን የሚለቅበት ምንም አይነት እድል የለም የሚል ዘገባን ይዞ ወጥቷል። ከሉዊስ ስኬሊ ጋር በተያያዘ ግን ሌሎች ዘገባዎች ወጥቷል። ለምሳሌ ፋብሪዚዮ ሮማኖ ይዞት የወጣው ዘገባ አለ። አርሰናል ምንም አይነት ኢንቴንሽን የለውም የ19 ዓመቱን ሉዊስ ስኬሊ በጥር የዝውውር መስኮት ለመልቀቅ ወደ ክሪስታል ፓላስ በውሰት ውል የሚሄድበት ምንም እድል የለም። ወደ ዌስትሃም ዩናይትድም የሚሄድበት ምንም እድል የለም። በቼልሲም በቋሚነት የመፈረም ምንም እድል የለውም። ወደ የትኛውም ክለብ አይሄድም የሚል ዘገባን ይዞ ወጥቷል። ፋብሪዚዮ ሮማኖ በክለብ ደረጃ አርሰናል በተጫዋቹ ብቃት በጣም ደስተኛ ነው። የረጅም ጊዜ እቅድ አድርጎ ይመለከቷል። በምንም አይነት ደረጃ የሚለቅበት እድል የለም። ኮንትራት ውሎችን በአዲስ መልክ ከፈረሙ ተጫዋቾች መካከል አንዱ ነው። ሚኬል አርቴታም ተጫዋቹን ለረጅም ጊዜ በክለቡ ማቆየት ይፈልጋል የሚሉ ዘገባዎችን ተመልክተናል። ለሁሉም ይህንን ከአርሰናል ጋር በተያዘ ሊነሳ የሚችል ጉዳይ ነው። ሌላኛው የዝውውር ጉዳይ በተለይ ከኤንትራክ ፍራንክፈርት ጋር በተያዘ በጀርመን እግር ኳስ ላይ እንደ ፋብሪዚዮ ሮማኖ የሚቆጠረው ፍሎሪያን ፕለተንበርግ የስካች ደችላንድ ዘጋቢ
ዘጋቢ ነው፣ የስካይ ጀርመኒ ዘጋቢ ነውና እሱ ይዞት የወጣው ዘገባ አለ። ዦን ማቴዮ ባኦያ የተባለ ተጫዋች አለ። ባኦያ በጣም በጥሩ ደረጃ በኤንትራክ ፍራንክፈርት እየተጫወተ ይገኛል። ኤንትራክ ፍራንክፈርት ደግሞ በትልቅ ደረጃ ትልቅ ስሞችን የሸጠ ተጫዋች ነው። በቅርብ ጊዜያት ላይ ቶትናም የሚገኘው ራንዳል ኮሎሞኒ አንደኛው ተጫዋች ነው። ከዛ በተጨማሪም ሌሎችን ተጫዋቾች ኡጎ ኢኪቲኬ እንዲሁም ደግሞ ኦማር ማርሙሽ በቅርብ በትልቅ ደረጃ ወደ ሌሎች ክለቦች ዝውውሮችን ያደረጉ ተጫዋቾች እንደሆኑ ይታወቃል። ከዚህ ጋር በተያያዘ የዦን ማቴዮ ባኦያን ዝውውር በተመለከተ ምናልባት በክረምቱ ሊደረግ ከሚችል ዝውውር መካከል አንዱ ነው የሚል አርሰናል ግን ተጫዋቹን በቅርበት ስካውቶችን በመላክ እየተከታተለው ይገኛል የሚል ዘገባን አይንትራክ ፍራንክፈርትና አርሰናልን የሚያገናኝ ዘገባ ተመልክተናል። ባኦያን በተመለከተ እስከ 2029 ድረስ በጀርመን ቡንደስሊጋ ክለብ የሚያቆየው ውል አለው። የስፖርቲንግ ዳይሬክተሩ የፍራንክፈርት ማለት ነው ማርከስ ክሮስቼ የሰጡት አስተያየት አለ በቅርብ ጊዜያት ላይ ስለ ዝውውሩም በተለይ ደግሞ 70 ሚሊዮን ዩሮ የሚገመት ተጫዋች ነው ብለውታል። ሌሎች ግን የትራንስፈር ማርኬት ቫልዩ ላይም የሚወጡ የተለያዩ ቫልዩ የሚያደርጉ ተጫዋቾችን ድረገጾች ላይ የተመለከትኳቸው ዘገባዎች አሉ። እነሱንም አነሳላችኋለሁ። በጥሩ መንገድ የውድድር አመቱን ጀምሯል። በእርግጥ ብዙ ጨዋታዎችን የሚጫወት ተጫዋች አይደለም፣ 20 አመቱ ላይ ይገኛል። ከፍሮንት ላይን ላይ በሁሉም ደረጃዎች ላይ መጫወት ይችላል። በተለይ ደግሞ በግራ መስመር አጥቂነት እንዲሁም ደግሞ በቀጥታ የሴንተር ፎርዋርድ ሆኖ መጫወት የሚችል ጥሩ አቅም ያለው ተጫዋች ነው። ዘንድሮ ያለው የግብ ተሳትፎ በቡንደስሊጋው ላይ 2 ነው። ባለፈው የውድድር ዘመን 5 ግቦችን አስቆጥሯል። ፍራንክፈርት በጣም የረጅም ጊዜ ቅድ አድርጎ ይመለከቷል። ነገር ግን ፍላጎቶች ካሉ ሊሸጠው የሚችለው አይነት ተጫዋች ነው። በቀጣይ ወደ አርሰናል የሚመጣበት እድል ካለ የምንመለከት ነው። በጣም ፈጣን ነው፣ አግሬሲቭ ነው። ወደ መስመር ወጥቶ መጫወት ይችላል። ከዛ በተጨማሪ ከጀርባ የሚጣሉ ኳሶችን በደንብ መጠቀም የሚችል አይነት ታክቲካሊ ፍሌክሲብል ማድረግ የሚችል ቡድኑን አይነት ተጫዋች ነው። የፍራንሳይ ተጫዋች ነው። ዦን ባኦያ በተለይ ለፍራንሳይ ከ21 ዓመት በታች ብሔራዊ ቡድን ይጫወታል። አሁን በዝርዝር ክለብ ለክለብ በሁለቱ ክለቦች መካከል ድርድሮች እንዳልተጀመሩና ፍራንክፈርት ግን ተጫዋቹን ሊሸጠው የሚችልበት እድል አለ የሚሉ ዘገባዎች ወጥተዋል። ከተጫዋቹ ጋር በተያያዘ በደንብ በትልቅ ደረጃ ሊገለጽ የሚችል ነው። ቢልድ እስከ ጀርመኒ ፍሎሪያን ፕለተንበርግም በማህበራዊ ትስስር ገጾቹ ይዞት የወጣው ዘገባ ነው። አርሰናል ሞኒተር እያደረገው በቅርብ እየተከታተለው ይገኛል። በክረምቱ ነው ዝውውሩ ሊጠናቀቅ የሚችለው። ነገር ግን ፍራንክፈርት 70 ሚሊዮን ዩሮ ማለቱ በጣም ትልቅ ገንዘብ የሚባለው 59 ጨዋታዎችን አድርጎ 6 ግቦችንና 5 አሲስት ላደረገ ተጫዋች ትልቅ የሚባል በትራንስፈር ማርኬት ዘገባ መሰረት 70 ሚሊዮን ዩሮ የሚገባው አይነት ተጫዋች አይደለም። በ25 ሚሊዮን ዩሮ ትራንስፈር ማርኬት ቫልዩ ያደርገዋል። ሌሎች አንዳንድ ቦታዎች ላይ ደግሞ እስከ 7 ሚሊዮን ዩሮ ድረስ ይገመታል። ቨርሳታይል መሆኑ ገና ታዳጊ ነው። ለረጅም ጊዜ በጣም ስኬታማ ሆኖ መቆየት የሚችል አይነት ተጫዋች መሆኑ በትልቅ ደረጃ የሚቀመጥ ተጫዋች ያደርገዋል። ሁሉም እነዚህም ጉዳዮች በአርሰናል በኩል በዝውውር ዘገባዎች ላይ በደንብ በስፋት የተመለከትናቸው ናቸው። ነገም አዳዲስ የዝውውር ጉዳዮችን ይዘን እንመጣለን። አርሰናል ቻናልን ሰብስክራይብ አድርጉ። የአርሰናል ቤተሰብ ሆኑ። መድፈኛውን የተመለከቱ ጉዳዮችን በየዕለቱ በአዳዲስ መልክ በጣም ጥራት ባለው መንገድ ይዘን እየመጣ እንገኛለን። ቤተሰብነታችሁን አሳዩን፣ መልእክቶቻችሁን ጻፉልን፣ እንዲሁ ተሳትፏችሁን እንፈልጋለን። ለዛሬ ግን እዚህ ላይ እናጠናቅቃለን። አብራችሁን ስለነበራችሁ ስለምትከታተሉን፣ ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ጤና ይስጥልን።